ትሁት ድራማ ቀጣይ ክፍል ይዘን መጥተናል። አቶ ጊዜ ሁሉንም ንብረቱን ለአሜን አስተላለፈላት፣ ለቤቲ አስተላለፈላት። አለሜ ሞታለች የተባለችው የአቶ ጊዜ ባልተቤት እንደዚሁም ደግሞ የናቲ እናት አለች፣ አልሞተችም። ትሁት ለናቲ እናትን ሞት እንዴት እንደሞተች ጠይቅ አለችው። እንደዚሁም ናቲ ጠርጥሯል። የናቲ እናት አለሜ የናቲን ድምፅ ሰምታ ልጄ አልሞተም አለ እያለች ነበር። ትሁት ሁልጊዜ የምትገባበት ቤት መሻክል የበዛበት ነው። ትሁቴ አለሜን እየተንከባከበቻት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና እየተከበራችሁ የብርሃን ዩቲዩብ ሚዲያ ተከታታዮች ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቤቲ አቶ ጊዜን የቀረበችው ለንብረቱ ስትል ነው። ናቲም እንደዚሁ አባቴ ንብረቴን አምጣ፣ እናቴ ለፍታ ያዳነችውን ያቀማቸችውን ንብረት እቀበል አለሁ እያለችው ነው። ቤቲ ናቲን ትወደዋለች፣ አባቱን ደግሞ አቶ ጊዜን አግብታ ንብረትን ሁሉ በስሙ አዙርልኝ ብላ በስሙ አዙራለች። አቶ ጊዜ ይሄንን የሚያደርገው አለሜን የብድ አድርጎ ወይም ደግሞ አእምሮ በሽተኛ አድርጎ ንብረቷን ራሱ እንዲወስድ ነው። የአቶ ጊዜ አላማው እንግዲህ አለሜን አሳብዶ ሁሉ ንብረቷን ወርሶ ከቤቲ ጋራ በትዳር ተጣምሮ መኖር ነው። ቤቲ በጎን አቶ ጊዜን እየከዳችው ነው። ምክንያቱም የምትከዳበት ምክንያት ደግሞ እንግዲህ ወደዋለች ማለት ነው። ናቲን ወደዋለች። ናቲ ደግሞ ከሰውም አያያት። ናቲ እንዳውም ቤቲ በተለየ የማያት ትሁቴን ነው ማለት ነው። ትሁቴ ከሁሉም ቦታ ከሁሉም ሰው ጋር ተስማምታ የምትኖር ቆንጆ ልጅ፣ ቆንጆ ሰራተኛ ነች። እንደዚሁም ቤቲ እናንተ ወንዶች ስትባሉ ገረዶች ነው የምትወዱ ስትለው፣ አሁን አንቺ ሌሎችን ዞር ብለህ አታይም ስትለው፣ አሁን አንቺ ምን የሚታያለሽ? ምን እስኪ ምን የምነሳለሽ? እንዳው የምትታይ እንኳን ምን የሚወጣላት ነው? ትሁት ምንም አይወጣላትም። እንዳንቺ ካሉ ባለጌዎች አባቶችን አግብተው ከሚኖሩት ሁለት እጅ ትሻላለች ሲላት፣ ቤቲ ነግሬሃለሁኝ ናቲ አድበህ ተቀመጥ፣ አለበለዚያ የከፋ አደጋ ነው የሚገጥመህ። እኔም ቤቴን አትናገረኝ፣ አድበህ ተቀመጥ በምልህ ተስማማ እያለች እየዛተችበት ነበረ። ቤቲ ናቲን ብትወደውም አቶ ጊዜን ደግሞ ንብረቱን በስሟ አዙራ እየተጫወተችበት ነው። አቶ ጊዜም ቤቲ ይሄንን ነገር ማደርግልሽ ስለምወድሽ ነው፣ ሁሉንም ንብረቴን በስምሽ ያዞርኩልሽ ስለምወድሽና ስለማምንሽ ነው። በዛ ላይ የሆነ ነገር ብታደርጊ አልለቅሽም እያላት ነው። እውነትም አቶ ጊዜ ቤትን የሚለቃት አይመስለኝም። ሚስቱን አለሜን እንደዚህ ከተጫወተባት በገዛ ንብረቷ ላይ ቤቲን ደግሞ ምን እንደሚያደርጋት መገመት ቀላል አይደለም። ምክንያቱም ቤቲ ምንም ሳይኖራት በሀብትና ንብረቱን ብላ እንደገባች ሁሉም ሰው ያውቃል። ጊዜ ቤት የገባችበት ዋናው ዓላማው ንብረቱን መውሰድ ነው። እንደዚሁም ትሁቴ ስትጠይቃት ትሁትን ቤቲ ትሁት አንቺ እኔ ቦታ ላይ ብትሆኚ ይህን ነገር ታደርጋለሽ ስትላት፣ ምን ማለት ነው ቤቲ ምን ማለት ፈልገሽ ነው ትላታለች። ምንድን ነው ዓላማሽ ስትላት፣ እኔ ዓላማዬ ራሴን መቀየር ነው ትላለች ትሁትም። እና ራስሽ እንዴት ነው የምትቀይሪው? ሁልጊዜ ሰው ገረድ ሆነሽ ነው የምትቀይሪው ብላ ስትላት፣ ትሁቴም ቤቲ የኔና አንቺ ሀሳብ የተለያየ ነው። እኔ አንቺ ቦታ ላይ መሆንም አልፈልግም። አንቺ ቦታ ላይ የማልሆንበት ዋናው ምክንያቴ ገንዘብን በዚህ አይነት መልኩ እንደማመጣው አልፈልግም። እና ገንዘብ እንደዚህ ውስጥ የገባሽው ለምንድን ነው ስትላት፣ እዚህ ግርድና የገባሽው ለምንድን ነው ስትላት፣ ትሁትም እኔ ገንዘብ ለማግኘት ነው የቤት ሰራተኛነትን የምሰራው፣ እኔም ደግሞ እዚህ ትዳር ውስጥ የገባሁት ገንዘብ ለማግኘት ነው ትላታለች ቤቲ አላማሽ የሰውን ንብረት እንደዚህ በዚህ መልኩ መውሰድ አይደለም። እኔ አንቺ ቦታ ላይ ፖድ አላደርገውም። ለምን ስትላት፣ እኔ ገንዘብን እንደዚህ አይደለም የምፈልገው ስትላት፣ ትሁቴ ቤቲ ድሮውንም ድሃ ምንም ያውቀዋለውና ነው ሁልጊዜ ድሆች እንደዚህ ነው የምትሉት ብላ በትሁቴ ትሳለቅባታለች። አለሜ ትሁቴን በጣም ትወዳታለች። ለማመንም እየሞከረች ነው። አለሜን በደረሰባት ችግር ምክንያት አቶ ጊዜና ወይዘሮ ቤቲ ሆነው አንቺ እብድ ነሽ እያሉ ሁልጊዜ ይነግሯታል። እንደዚሁም ደግሞ የአእምሮ ሐኪም ቤት የአእምሮ ህመምተኛ ሐኪም ቤቶች ይዘው ሄደው የተለያዩ መድኃኒት እየሰጡ የአእምሮ በሽተኛ እንድትሆን ነው የሚፈልገው አቶ ጊዜ። ይሄንን የሚያደርግበት ዋናው ምክንያቱ ያው አብዳለች በሚል ሀብትና ንብረቷን እንዲቆጣጠር ነው። ትሁቴ እንዴት ሆኖ እንደዚህ አይሆንም እያለች ነው። እንደዚሁም ደግሞ ናቲ የእናትህን የሞተችበትን ምክንያት እስኪ አጣራ። እኔ ይሄ ነው ልልህ አልችልም፣ ግን ደግሞ እናትህ እንዴት ሆና እንደሞተች ጠይቅ ብዬ ብዙ ጊዜ ነግሬሃለሁኝ። እኔ ከዚህ ውጭ ምንም ላግዝህ አልችልም፣ እባክህን ስለ እናትህ አሟሟት ጠይቅ እያለችው ነው። ናቲም እውነትም ስለ እናቴ አሟሟት መጠየቅ አለብኝ እያለ ጠዋት ማታ ከአባቱ ቤት ይመላለሳል። አቶ
አቶ ገዜም ያውጣት ማታ ከቤቲ ጋር ስለሚወጣ እቤት አይገናኙም። ቤቲ ሆን ብላ አባቱና አቶ ገዜና ናቲ እንዳይገናኙ እያደረገች ነው። አቶ ገዜን ቀን ቀን ይዛው ትሄዳለች። እንደዚሁም ደግሞ ከትሁቴ ጋር እንዳይገናኙ ቤቱን እየቆለፈችባቸው ነው። ትሁቴን እንዳየ ነው ከናቲ ጋር ስታያት እየገተተች ይዛ ሄዳ ክብርሽን እወቂ፣ ከናቲ ጎን ጥራቂ፣ እኔ ያሳረፍኩበትን ማንኛውንም ነገር መንካት አትችይም። ስለዚህ አድበሽ ስራሽን የምትሰሪ ከሆነ ስራሽን ስሬ፣ አለበለዚያ ግን እኔ ቤቴን አታቂኝም፣ በየት እንደማጠቃሽ በየት ብዬ እንደምመጣብሽ እያለች እየተችባት ነበረ። እንደዚሁም ቤቲ ካሁን በኋላ ከኔ ትእዛዞች እወጣለሁኝ ብትይ ከዩዘካ ከቤት ነው መንቅሬ የማስወጣሽ። ካሁን በያሁን እኔ ከናቲ ጋር ልሄድ ስለሆነ ከቤት እንዳትመለሽ፣ ወደ ቤት እንዳትመለሽ ሂጂ ትላታለች። ቤቲ ወዴት ነው የምሄደው ስትላት፣ በቃ እኔ ሻይ ቡና ልጠጣ ሄድ ስለሆነ አብረሽ ትሄጃለሽ ስትላት፣ አይ እኔ አልሄድም ስትላት፣ እንግዲያማ እንደዛ ከሆነ ወደ አጎትሽ ቤታ ሂጂ ትላታለች። ቤቲ እኔ መሄድ አልፈልግም እያለቻት ትሁቴን በቃ አጎትሽ ጋር ሂጂ አልኩሽ አይደል እንዴ አለቻት። እንደዚሁም ትሁቴ ወደ አባባ ቤት ተመልሳ ሄዳለች። አባባ ምርጥ አባት ናቸው ለቤቲ ቤቲ ለትሁቴ። ትሁቴ ስትሄድ ትሁቴ እንኳን ደህና መጣሽ ብለው ይቀበሏታል። ትሁትም ሆነሽ ነው ሲሏት ፊቷ ተቀያይረው ሲሏት አባዬ እኔ ምንም አልሆንኩኝም፣ ግን ደግሞ ቤቲ እያለች ያለችው ነገር በጣም እያስፈራራኝ ነው ስትላት፣ ችግር ሆኖብሽ አይደለ ልጄ? በማይሆን ነገር ውስጥ ገብተሽ ራስሽን ወጠብን ውስጥ አገኘሽው አይደለ? የዚያ ቤት ነገር ግራ እያጋባኝ ነው ይላታል። አሁን አባዬ እኔም ግራ እያጋባኝ ነው፣ ምን እንደሚሆን አላውቅም፣ ግን ደግሞ ሁሉንም ፈጣሪ ያስተካክለዋል። ገብቼበት የለ ምን ታደርገዋለህ ብላ ትላለች። ትሁቴም በቃ ትሁቴ እረፍ በይ ሲላት፣ አይ አባዬ ቤቱን ከመጣሁኛ ይቀርማ ቤቱን አስተካክዬልህ የምትፈልገውን ሰርቼልህ ልሄድ ትለዋለች። አባባም እሺ በቃ እንደዛ ከሆነማ አስተካክልልን ይላታል። ትሁቴ የአባባን ምግብ ቤቱን ካዘገጃጀች በኋላ ወደ ቤቷ ተመልሳ ስትሄድ ወይዘሮ ቤቲን እቤት ቁጭ ብላ ታገኛታለች። ቤቲም እንደለመደችው በነገር ትቀበላታለች። ሳሎን ምን እያደረግሽ ነው ትላታለች። ከናቲ ጋራ ሳሎን እንዳላይሽ፣ ስራሽን በስነ ስርዓት ምሰሪ ከሆነ በስነ ስርዓት ስሬ ወይዘሮ ትሁት፣ አለበለዚያ መንቅሬ ነው ማወጣሽ እያለች ሁልጊዜ ትዝትባታለች። ይህንን የምታደርገው ያው እንግዲህ ናቲ ከትሁቴ ጋራ ይግባባሉ ስለሚያወሩ ትሁትን የወደዳት ስለመሰላት ነው ቤቲ እንደዚህ የሆነች ያለችው። ትሁቴ ግን ናቲን የቀረበችው ስለ እናቱ እንዲያውቅ ነው። ያው የናቲ እናት ወይዘሮ አለሜ አለች፣ አልሞተችም። አቶ ገዙ ደግሞ ሞታለች ብሎታል። እንደዚሁም መቼ ነው የሞተችው ብሎ ሲጠይቅ መቼ ነው የሞተችው ብሎ ሲጠይቃት ቤቴን እሷ ምን ትጠይቃታለህ? አንተን ነው እኮ የጠየቅኩህ። እሷ ከሞተች በኋላ አይደል እንደ የመጣችው ሲለው፣ አሁን 1 አመት ከምናምን ሆናት መሰለኝ ብሎ ይለዋል። እንደዚሁም ናቲ አላመነም። የእናቱን ድምፅ ሰምቻለሁኝ እያለ በተኛበት እንትን እያለ ነበረ። አለሜ ስለ ልጇ ስለ ናቲ ሲነሳባት ትታመማለች። ናቲን አሳዩኝ፣ ለአለሜም ናቲ ሞቷል ተብላለች። ናቲም እናትህ አለሜ ሞታለች ተባብለዋል። ሁለቱም እንደሚያውቁት ሞተዋል። ትሁቴ አለሜን ናቲ ልጅሽ ቢኖር በህይወት ምን ታደርጊያለሽ ስትላት፣ አለሜ ትሁቴ ላይ በጣም ትጮባታለች። በልጄ እንድትቀልዱበት አልፈልግም፣ ልጄን ተውት፣ ልጄን ተውልኝ፣ የኔ ናቲ የኔ ብቻ ነው እያለች ስትል፣ ልጄንማ እንድትቀልጅበት አልፈልግም፣ አንቺም ከነሱ ጋር አሁንሽ አይደለ ስትላት፣ ኧረ አለሜ እንደዛ አይደለም ስትላት፣ በቃ ውጭኔ ብላ ከክላሷ ታባረራታለች። አቶ ጊዜ እችን ክፍተቷን ተጠቅመው ይሄድና ለልጇ መጥፎ ነገር ይነግራታል። አንቺ እብድ ነሽ፣ ሰዎች ሁሉ ይጠሉሻል፣ አንቺን ማንም የሚወድሽ ነገር የለም ሲላት፣ አንተ እኮ ተወደኝ ነበረ ሲላት፣ አዎ ያማ ድሮ ነው፣ አሁን ማን ይወድሻል እንደዚህ ሆነሽ? አንደኛ አርጅተሻል፣ ሁለተኛ ደግሞ እብድ ነሽ፣ ማንም የሚወድሽ የለም ብሎ አስፈራርቶ ባዶ ቤት ዘግቶባት ሄዳል እንደ ውሻ። ይህንን የምታየው ትሁት ምንም አልቻለችም እና አለሜን ለመርዳት ቆርጣ ተነስታለች። የትሁትና የአለሜ ግንኙነት እየቀጠለ ነው። አለሜ ካስቀየምኩሽ ብላ ይቅርታ ትጠይቃታለች። ትሁቴ
አለሜም በቃ ይቅር ብዬሻለሁኝ ብላ ይቅርታዋን ተቀባብለው ይተቃቀፋሉ። ትሁቴ ከአለሜ ጎን ሆና የምትበላውን እነሱ ወጣ ሲሉላት እየደበቀች እየሰጠች እንደ እናት ናት። እንግዲህ ትሁት እውነትም ትሁት ነው፣ ስምን መላክ ያወጣዋል የሚባለው እውነትም እውነት ነው ማለት ነው። የነ ትሁት መጨረሻ ምን እንደሚሆን ባናቅም እንኳን ትሁትና አለሜ ማሸነፍ አለባቸው። አቶ ገዜ በቤቲ ተከርቶ አለሜ አለችበት ቦታ መቀመጥ አለበት ባይነኝ። ቤቲ እርግጠኛ ነኝ አቶ ገዜን እንደምትከዳው የቀረበችው ወዳው ሳይሆን አያቷ ከሚያክል ሰውዬ ጋር የመጣችው እንዳለችው ለትሁት ንብረቱን ፈልጌ ነው ብላታለች። ይሄንን ደግሞ ናቲም እያቃል አቶ ገዜ ግን ወዳኛለች እያለ እየተጃጃለ ቤቱን ንብረቱን ወደ እሷ ስም እያዞረ ነው ማለት ነው። ይገባዋል ባይነኝ። ምንም እንኳን የአለሜ ንብረት ቢሆንም አለሜም በምትገባው መንገድ ከሳ ትቀበላታለች ቤቴን። ትሁቴ መረጃ እያሰባሰበችላት ነው እንግዲህ ለአለሜ። በዛ ላይ ደግሞ እናቴም የእናቱን ድምጽ ሰምቶ እናቴ አልሞተችም እያለ ነበረ። አለሜም የናቴን ድምጽ ሰማሁኝ አለ ልጅ አልሞተም እያለች ትሁቴ እያበላቻት ነበረ። እባክሽን አለሜ ዝም በይ፣ ድምጻችንን ከሰሙ ይገሉናል እያለች ነበረ። ሁሉም ተሰባስበው ወደ እነ ቤቲ ክፍል ወይም ወደ እነ አለሜ ክፍል እየሄዱ ነበረ። ትሁት አለሜ ክፍል መኖሯን ማንም አያውቅም። ሲጀመር አለሜ እንዳልሞተች የሚያውቁ አይመስላትም አቶ ገዜና ቤቲ። ሁሉም ተሰባስበው ወደ እነ አለሜ ክፍል እየሄዱ ያልቃል። ትሁትም የአለሜን አፍ እፍና አድርጋ እንደያዘቻት አለቀ። ውድና የተከበራችሁ የብርሃን ሚዲያ ዩቲዩብ ተከታታዮች በሙሉ ቪዲዮ እንደዚህ እያለ ድራማው እንደዚህ እያለ ያልቃል። ቤቲ የአለሜን አፍ በእጇ እፍን እንዳደረገቻት የአለሜን ድምጽ ሰማን እያሉ ሁሉም አቶ ገዜ እንደዚሁም ደግሞ ልጇ ቤቲ ሆነው ወደ አለሜ ክፍል እየሄዱ ያልቃል። በሌላ ቪዲዮ እስከምንገናኝ ድረስ የብርሃን ሚዲያን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ። ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጡልኝ። መልካም ጊዜ ተመኘሁላችሁ። ብርሃን ሚዲያን ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሱ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።